ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እንቃወማለን ሲል የጠለምት አማራ ማንነት አስመላሽ ኮሚቴ መግለጫ ማውጣቱን፣ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ መሰረዙን፣ በአገር ውስጥ የሚመረቱ መድኃኒቶችንና የህክምና መሳሪያዎችን ከውጭ መግዛት በህግ መከልከሉ፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የሰላም ሚኒስትሩ መሐመድ እንድሪስ ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ለተናገሩት ንግግር ውሸት ነው ሲሉ አቶ አረጋ ከበደ መናገራቸውና አቶ አረጋ ከበደ በመልእክታቸውም የጸጥታ ችግር ውስጥ ነው ያለ ነው ሲሉ መልእክት ማስተላለፋቸውን፣ በሰሜን ሸዋ ዞን መርሃቤቴ ወረዳ ጉራንዳ ቀበሌ የአየር ወለድ ሬጅመንት ከህዝቡ በደረሰው መረጃ መሰረት በሌሊት ሰርጎ በመግባት ለጥፋት የተዘጋጀ መሳሪያ ከተደበቀበት በክትትል መያዙን የአየር ወለድ ሻለቃ አዛዥ ሻለቃ የሸዋስ እንዳለ መግለጹን፣ እንዲሁም ዝግጁነቱን ያረጋገጠና በጠንካራ ስነ ልቦና የተገነባ ሰራዊት ተልእኮን ለመፈጸም አስተማማኝ ነው ሲሉ ሌተናል ጀነራል ደሳለኝ ተሾመ መናገራቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ሞባይል ስልክ ቀምተው የመንገድ ዳር ቱቦ ውስጥ የገቡ 3 ተጠርጣሪዎችን ከሰዓታት ትንቅንቅ በኋላ ከነ ኤግዚቢቱ መያዙን የለሚ ኩራ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተጠርጣሪዎቹ ሙሰማ አልዩ፣ ዮናስ ሀብታሙና ፊሮምሳ ሁሴን የተባሉ ግንቦት 27 ቀን 2017 ዓ.ም ከቀኑ 7 ሰዓት ተኩል በለሚ ኩራ ክፍለ ከተማ ወረዳ 13 የቅሚያ ወንጀል ይፈጽማሉ። ወንጀል ፈጻሚዎቹ ጽዮን ካሳሁን ከተባለች ግለሰብ የዋጋ ግምቱ 185 ሺህ ብር የሆነ አይፎን ሞባይል ስልክ ቀምተው የፍሳሽ መውረጃ ቱቦ ውስጥ ይደብቃሉ። ተጠርጣሪዎቹ ለማምለጥ በቱቦ ውስጥ ለውስጥ ረዥም ርቀት ቢጓዙም የመሪ አካባቢ ፖሊስ ጣቢያ የክትትል ፖሊስ አባላት ወንጀል ፈጻሚዎችን በቁጥጥር ስር ለማዋል በቱቦ ውስጥ ከ4 ሰዓታት በላይ እልህ አስጨራሽ ክትትልና ትንቅንቅ በኋላ ወንጀል ፈጻሚዎቹን ከነ ኤግዚቢቱ በቁጥጥር ስር አውለዋል። በወቅቱ ተጠርጣሪዎቹን ከቱቦ ውስጥ ለማውጣት አስቸጋሪ ሁኔታ ቢያጋጥምም የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት አመራር ኮሚሽን አማካኝነት የቱቦ ክዳን ተከፍቶ ከቀኑ 11 ሰዓት ተኩል ላይ የክትትል አባላቱ ወንጀል ፈጻሚዎቹን ከቱቦ ውስጥ ይዘው መውጣታቸውን ፖሊስ መምሪያው አስታውቋል። የፖሊስ አባላቱ የፈጸሙት ተግባር ለቆሙለት ዓላማ መስዋዕት ለመሆን ዝግጁ የሆነ የፖሊስ ኃይል እየተገነባ ስለመሆኑ ማሳያ ነው ሲልም ፖሊስ መምሪያው ገልጿል። ተጠርጣሪዎቹን በሕግ ተጠያቂ ለማድረግ የምርመራ ሂደቱ የቀጠለ መሆኑን ፖሊስ መምሪያው ገልጾ መሰል ወንጀል ፈጻሚዎችን ለመቆጣጠር የሚያከናውነውን የወንጀል መከላከል ስራ አጠናክሮ እንደሚቀጥልም አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ ህገወጡ የህወሓት ቡድን ለሌላ ዙር የጦር ወረራ ዝግጁነት ላይ ነው ሲል የጠለምት አማራ ማንነት አስመላሽ ኮሚቴ መግለጫ አውጥቷል። ኮሚቴው በመግለጫው ህገወጡ የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እንቃወማለን ብሏል። ሰላማዊ የማንነት ታጋይ እንደ ጠለምት አማራ ህዝብ ያለንበት ውስጣዊና ውጫዊ ሁኔታ አሳሳቢ መሆኑን በመጥቀስ የሚከተለውን ባለ 4 ነጥብ የአቋም መግለጫ ኮሚቴው አስቀምጧል። አንደኛ፣ ህወሓት ፕሪቶሪያ ላይ ከፈረመው ባለ 15 አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ተሃድሶ ማሰልጠኛ ካምፕ እንደሚገቡ ስምምነቱ አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም። አሁንም ወታደራዊ ስልጠናዎችን እየሰጠ እንደሆነ መረጃዎች ያሳያሉ። ከዚህም አልፎ ሰራዊት እያስጠጋ ተከዜን አሻግሮ ባስገባቸው ህገወጥ ታጣቂዎቹ ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል። ይህም የስምምነቱን መሰረታዊ ዓላማ ግጭትን በዘላቂነት ማቆም የሚለውን ፍሬ ነገር በተጨባጭ የሚቃረን ጦረኝነት ነው። በመሆኑም በፕሪቶሪያው ስምምነት መሰረት የህወሓት ታጣቂ ትጥቅ መፍታት፣ ሰራዊት መበተንና ከማህበረሰቡ ጋር መልሶ የማዋሃድ ወይም ዲዲአር እቅድ ያለ አንዳች መጓተት እንዲፈጸም እንጠይቃለን ይላል መግለጫው። መግለጫው በሁለተኛ ደረጃ የህወሓት ወታደራዊ ስልጠናዎችን መቀጠል የታጣቂ ቡድኑ እንቅስቃሴ ለሌላ ዙር የጦር ወረራ የሚያደርገው ዝግጁነት ነው። ድርጅቱን ከዚህ መሰል የዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ያስገባ ሁኔታዎች ሊያመጡ በሚችሉት አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ውጭ ወጥቶ የከፋ አደጋ ያመጣል የሚል ስጋት አለን በማለትም ኮሚቴው መግለጫ አውጥቷል። ቡድኑ ዳግም ለደም አፋሳሽ ጦርነት የሚያደርገው ዝግጅት ለኢትዮጵያ ሀገረ መንግስት አደጋ፣ ለአካባቢውም ጠንቅ በመሆኑ ጦረኛ እንቅስቃሴዎቹን አጥብቀን እንቃወማለን ሲል ኮሚቴው መግለጫ አውጥቷል። መግለጫው አስከትሎም በሶስተኛ ደረጃ የጠለምት አማራ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብቱን በሚጨፈልቅ መልኩ ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራና ሸፍጦች አሁንም ቀጥለዋል። በተለይም መንግስታዊ ያልሆኑ ድርጅቶች
ስም የሚፈጸሙ ተግባራት አሳስበውናል። በአካባቢያችን የሚንቀሳቀሱ አንዳንድ በወረቀት ከሰፈረው ከምስረት ዓላማቸው በሚቃረን መልኩ የፖለቲካ ዓላማ ማራመጃ ሆነው መታየት ላይ ናቸው። ይህም የዘመናት የማንነት ትግላችንን እያወሳሰበው በመሆኑ የፌዴራል መንግስት የክትትልና ቁጥጥር ስራዎችን በሚመለከተው አካል እንዲፈጸምና እንዲታረሙ እንጠይቃለን። አካባቢው ሰላም እንዳይሆን እያባባሱ የሚገኙ መያዶችን ማሳያ ከተፈለገም በዝርዝር እንደምናቀርብ እናሳውቃለን ሲል የጠለምት አማራ አስመላሽ ኮሚቴ መግለጫውን አስቀምጧል። በአራተኛ ደረጃ የፌዴራልና የክልል መንግስት ከዚህ በፊት በተስማሙት መሰረት ለዘላቂ ሰላምና ልማት ሲባል በትግራይና በአማራ ክልል አወዛጋቢ ብሎ ከጠራቸው አንዱ የጠለምት አማራ ህዝብ የሚኖርበት 3 ወረዳዎችን ነው። ችግሩ በዘላቂነት መፈታት አለበት በተባለበት መንገድ እስከሚፈታ ድረስ በ3ቱም ወረዳ የሚገኘው ህዝብ ጊዜያዊ ህዝባዊ አስተዳደር በማዋቀር የአካባቢው የልማትና የፍትህ ጥያቄ እንዲቀላጠፍ መንግስት ማምኖ እንቅስቃሴዎች መጀመራቸው ይታወቃል። ይህም ሆኖ የጊዜያዊ ህዝባዊ አስተዳደር ምስረታው እስካሁን ተፈጻሚ ያልሆነም። በእኛ በኩል በጠለምት 3ቱም ወረዳዎች ውስጥ እውነተኛ ተፈናቃይ የሆኑ የትግራይ ተወላጆች በሚኖርባቸው ቀበሌዎች በቁጥር ድርሻቸው ልክ የሚሳተፉበት ህዝባዊ አስተዳደር እንዲቋቋምና ከህዝባችን የማንነትና ወሰን ጥያቄ ጎን ለጎን የመልማት ጥያቄዎቹ በኢትዮጵያዊ ዜግነቱ ሊያገኘው የሚገባ የበጀትና የልማት ማካካሻዎች እንዲሰጡት በድጋሜ እንጠይቃለን ሲል የጠለምት አማራ ማንነት አስመላሽ ኮሚቴ መግለጫ አውጥቷል። ወደ ቀጣዩ መረጃዎችን ስናልፍ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ ተሰርዟል። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ መሰረዙ ታውቋል። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣም የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑን ኢትዮጵያን ኢንሳይደር ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ ባለፉት 9 ወራት በአማራ ክልል በታቀደው ልክ ቋሚና ተንቀሳቃሽ ቅርሶችን መመዝገብ እንዳልተቻለ ተገልጿል። ባለፉት 9 ወራት በአማራ ክልል የተለያዩ ተንቀሳቃሽና ቋሚ ቅርሶችን በአዲስ ለመመዝገብ ጥረት ሲደረግ መቆየቱን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ አበበም እምቢያለ እንደገለጹት በ9 ወሩ 130 የቅርስ እሴት የሚያሟሉ ቋሚ ቅርሶችንና 1725 ተንቀሳቃሽ ቅርሶችን በአዲስ ለመመዝገብ ታቅዶ ነበር። በደሴ ከተማ አስተዳደር፣ በማዕከላዊ ጎንደር፣ በሰሜን ጎንደር፣ ሰሜን ሸዋ፣ በደብረ ማርቆስ ከተማና በሌሎች ዞኖች 130 ቋሚ ቅርሶችን ለመመዝገብ ታቅዶ የነበረ ቢሆንም 24ቱን ብቻ መመዝገብ ተችሏልም ብለዋል። በሌላ በኩል በባህር ዳር ከተማ አስተዳደርና ወልዲያ ከተማ 1725 ተንቀሳቃሽ ቅርሶችን ለመመዝገብ በእቅድ ተይዞ እንደነበር አቶ አበበ አስታውሰው 675 ተንቀሳቃሽ ቅርሶችን ብቻ መመዝገብ እንደተቻለም አስረድተዋል። በባህር ዳርና በወልዲያ ከተማ የተንቀሳቃሽ ቅርስ ምዝገባ መጠናቀቁ ሲገለጽ፣ በሌሎች ዞኖች በተከናወነው የምዝገባ ስራ የተለያየ ውጤት እንዳለው ያሳያልም ተብሏል። አፈጻጸሙ በእቅድ ከተያዘው አንጻር የቋሚ ቅርሶችን ምዝገባ በተመለከተ 18.5 በመቶ እንዲሁም በተንቀሳቃሽ ቅርሶች ምዝገባ ዙሪያ 39.13 በመቶ ማከናወን ተችሏል ሲል ቢሮው ጨምሮ ገልጿል። ወደ ቀጣዩ መረጃዎችን ስናልፍ በሀገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ መግዛት በሕግ ተከልክሏል። መድኃኒቶች ወይም የሕክምና መሳሪያዎች በአገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዢ መፈጸም ተከልክሏል። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችና የሕክምና መሳሪያዎች የግዢ አፈጻጸም መመሪያ ይፋ አድርጓል። ከትናንት ግንቦት 26 ቀን 2017 ዓ.ም ጀምሮ ተፈጻሚ በሚሆነው መመሪያ መድኃኒት ወይም የሕክምና መሳሪያ በአገር ውስጥ አምራቾች የሚመረት ከሆነ በዓለም አቀፍ ግልጽ ጨረታ ግዢ መፈጸም እንደማይቻል ይደነግጋል። መድኃኒቱ ወይም የሕክምና መሳሪያው በአገር ውስጥ አምራቾች የማይመረትም ቢሆን ከ3 ቢሊዮን ብር በላይ ከሆነም ከውጭ መግዛት እንደማይቻል መመሪያው ይደነግጋል። ወደ ቀጣዩ መረጃዎችን ስናልፍ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የሰላም ሚኒስትሩ መሐመድ እድሪስ እርስ በርስ እንዳልተናበቡ መረጃዎች ወጥተዋል። የሰላም ሚኒስትሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ መናገራቸው ይታወሳል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የጸጥታ ችግር ውስጥ ነው ያለነው ሲሉ ተናግረዋል። የአማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ሲሉ፣ የሰላም ሚኒስትሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል።
የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ ትናንት ባደረጉት ውይይት በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚያሻ ገልጸዋል። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅ መናገራቸውና ኢትዮ ታይምስ ሚዲያ መዘገቡ አይዘነጋም። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው ሁለት ወረዳዎች ብቻ ናቸው ሲሉም የሰላም ሚኒስትሩ ተናግረዋል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል ሌላ ደግሞ አንድ ከከፊል ከፍ ባለ መልኩ ነው ሲሉም ተደምጠዋል። በ265 ወረዳዎች መንግስት ራሱን መትከል ችሏል ሲሉም የሰላም ሚኒስትሩ ተናግረዋል። አክሎም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ በላይ በሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጡ ነው ሲሉ የሰላም ሚኒስትሩ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካ ነቅሷል። የውሳኔ ሀሳቡ 14-1 የሆነ የድጋፍ ድምጽ ቢያገኝም ብቸኛ የውሳኔው ተቃዋሚ የሆነችው አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ አድርገዋለች። የፍልስጤሙ ቡድን የዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲመጣ የሚጠይቀውን ውሳኔ በመቃወም የሰጠችውን ድምጽ ዋሽንግተን ለእስራኤል ያላትን ጭፍን አድሎ የሚያሳይ ምልክት ነው ሲል አውግዞታል። በጸጥታው ምክር ቤት ውስጥ ካሉት 15 ሀገራት 14ቱ ውሳኔውን ቢደግፉም የዩኤስ አስተዳደር የመላው ዓለምን ፍላጎት በመቃወም የሰጠውን ውሳኔ አጥብቀን እናወግዛለን ሲልም ሐማስ ተደምጧል። ይህ የእብሪት አቋም ለዓለም አቀፍ ሕግ ያለውን ንቀትና የፍልስጤም ደም መፋሰስን ለማስቆም የሚደረገውን ማንኛውንም ዓለም አቀፍ ጥረት ሙሉ በሙሉ ውድቅ ለማድረግ ያለውን ፍላጎት ያሳያል ሲልም ሐማስ ተደምጧል። ሐማስ አክሎም ይህ እርምጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንጹሃን ዜጎች ላይ እያካሄዱ ያለውን ጭካኔ የተሞላበት የዘር ማጥፋት ጦርነት እንዲቀጥል አረንጓዴ ብርሃን ሰጥቷልም ብለዋል። በተጨማሪም የጸጥታው ምክር ቤት እርዳታ ወደ ጋዛ መድረስ አለመቻሉ ስለ ዓለም አቀፉ ማህበረሰብ ተቋማት ሚናና የዓለም አቀፍ ሕጎችና ስምምነት ትክክለኛነት ላይ መሰረታዊ ጥያቄዎችን ያስነሳል ሲልም ተከራክሯል። ወደ ቀጣይ መረጃዎችን ስናልፍ የአየር ወለድ ሬጅመንት ሰርጎ በመግባት ለጥፋት የተዘጋጀ የጦር መሳሪያ ይዟል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። እንደ ዘገባው ከሆነ በሰሜን ሸዋ ዞን መርሃ ቤቴ ወረዳ ጉራንዳ ቀበሌ የአየር ወለድ ሬጅመንት ከህዝቡ በደረሰው መረጃ መሰረት በሌሊት ሰርጎ በመግባት ለጥፋት የተዘጋጀ መሳሪያ ከተደበቀበት በክትትል መያዙን የአየር ወለድ ሻለቃ አዛዥ ሻለቃ የሸዋስ እንዳለ ገልጸዋል። የመርሃ ቤቴ ህዝብ በበኩሉ የጥይት ድምጽ መስማት አንገሸገሸን በቃን በማለት የታጠቁ የጽንፈኛ ኃይሎችን በመምከር የሰላም አማራጮች እንዲጠቀሙ ያደረገ የሚገኝ ሲሆን ይህንን አማራጭ መጠቀም የማይፈልጉ ግን ለህዝብም ለሀገርም የማይጠቅሙ ለተለያዩ የግል ፍላጎታቸው ሲሉ በአካባቢው ሰላም ላይ ችግር የሚፈጥሩ ኃይሎችን ከሰራዊቱና ከጥምር ኃይሉ ጎን በመቆም እንደሚዋጉ መግለጻቸውን ከኢፌዴሪ መከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ወደ መጨረሻው መረጃዎችን ስናልፍ ዝግጁነቱን ያረጋገጠና በጠንካራ ስነ ልቦና የተገነባ ሰራዊት ተልዕኮን ለመፈጸም አስተማማኝ ነው ሲሉ ሌተናል ጀነራል ደሳለኝ ተሾመ ተናግረዋል። በመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ የተመራ የኢንስፔክሽን አመራሮች ቡድን በ6ኛ እዝ አንድ ኮር አጠቃላይ ወትሮ ዝግጁነትና የግዳጅ አፈጻጸም ለማረጋገጥ የሚያስችል የመስክ ምልከታ አድርጓል። የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናል ጀነራል ታደሰ ተሾመ ሰራዊታችን ከህዝብ የወጣ ለህዝብ የሚኖርና ለህዝብ የሚሞት ዓላማ የማይሸጥ ኃላፊነቱን የማይዘነጋ ለህገ መንግስታዊ ስርዓቱ የታመነ በተቋማዊ እሴቶች ብቻ የሚመራ የሰላምና የልማት ኃይል ነው ብለዋል። አገርን መውደድ የአገር ፍቅር በመሆኑ መዳረሻው ለአገር ሰላም መስዋዕትነት መክፈል በሰራዊታችን ዘንድ ሁሌም የሚፈጸም ሀቅና ተግባር ነው ያሉት ሌተናል ጀነራል ደሳለኝ ተሾመ የነጻነት ተምሳሌት የሆነችውን አገራችን ኢትዮጵያን ለተተኪው ትውልድ ማሻገር በሚችል ጀግንነቱና ታማኝነቱ በደማቅ መስዋዕትነት የህዝባችን ዘላቂ ሰላም በማብሰርና በማጽናት የአገሩ ሉዓላዊነትና ደህንነት እያስከበረ ይገኛል ሲሉም ተናግረዋል። የመከላከያ ሰራዊቱ ኢትዮጵያዊነትን ለመበተን ሌት ተቀን የሚያሴሩ የጸረ ሰላም ኃይሎች ላይ ፈጣን ምላሽ በመስጠት የሚታወቅ ድል አድራጊ የህዝብ ልጅ ነው ሲሉ የመከላከያ ኢንስፔክተር ጄኔራል ቢሮ ኃላፊው ገልጸዋል። ጄኔራል መኮንኑ ለሀገራችን ዘላቂ ሰላም እንቅፋት የሆነው ሸኔ ላይ እርምጃ በመውሰድ ዞኖችን፣ ወረዳዎችንና ቀበሌዎችን ከሸኔ በማጽዳት ህዝቡ በነጻነት ተንቀሳቅሶ ሰርቶ መግባት የሚችልበትን ሰላም በመፍጠር የተገኘው ድል የኮሩ ሰራዊት ውጤት መሆኑንም ገልጸዋል። የኮሩ የሰራዊት አባላት እየተዋጋ እየሰለጠነ በተሰማራባቸው የግዳጅ ቀጠናዎች ሁሉ ጠንካራ አሃድን በስልጠና በማብቃት የማድረግ አቅሙን በየጊዜው በተግባር እያረጋገጠ የሚሰጠኑ ማንኛውንም ግዳጅ በጀግንነት በመፈጸም ዘላቂ ሰላም በማምጣት ምቹ አካባቢ ለህብረተሰቡ ማረጋገጥ ይኖርብናል በማለት አሳስቧል ሲል የኢፌዴሪ መከላከያ ሰራዊት ገልጿል።